ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አብዩ ሶማች እኔ አልጠላችሁም፣ ወዳችኋለሁኝ። የጴንጤ ጥላቻ እንደሌለብኝ ታውቃለህ። ኤፍሬም ነህ ሌላ ሰው ነው የመጣው። ቀሲስ እኔ እኮ ረገጣው ከመብዛቱ የተነሳ ሄድፎን ብቻ ሳይሆን መነጽር ሁሉ አደረኩ በአይኔ ሁሉ እንዳይገባ። ጴንጤቆስታል እንድ ሉተራን ብለህ መጣህ ደግሞ። አይ እንደዛ ብዬ ቆየው እኮ አላዩትም ማለት ነው። ቀሲስዬ እኔ የገባሁት አንድ ሁለታ እንዲውልልኝ ነው። ጥምቀት ያድናል አይደለም ሉተራን። እኔ ሃይማኖቴ ነው ብዬ አምናለሁ እና ግን አንድ ሁለታ እንዲውልልኝ ነው። አሁን በተደጋጋሚ ሲሉ እንደሰማሁት እርሶም እነሱ ለአባቶች ትራዲሽን የቀረቡ ናቸው አሉና እሱን ማለቱ ጥሩ ሆኖ ሳለ ከኛ ጋር የሚያመሳስላቸው ነገር በጣም ብዙ ነው፣ የሚያለያየን ነገር ጥቂት ነው። ከፔንቴኮስታሎቹ ጋር ግን በጣም ብዙ ልዩነቶች ነው ያሉን። እንደዛ ይላሉ፣ በተደጋጋሚም እንደዛ ሲሉ ሰምቼዎታለሁ እና እኔ ደግሞ ከእርሶ ጋር ተቃራኒ ሀሳብ ነው ያለኝ። ኦርቶዶክስ ከፔንቴኮስታል ጋር ነው ተቀራራቢ ዶክትሪን ያላት እንጂ ከሉተራውያን ጋር አይደለም ብዬ ነው ማምነው እና አንድ ሁለት እንዲውሉልኝ የምፈልገው ዴቭን እርሶ ቤት ይሁን፣ እኔ ደስ ይለኛል። እርሶ ቤት ይሁንና ዴቭን ጥሩትና እኔ ልምጣና እሱም ይህን ፕሩፍ እናርግ። ማነው ለእናንተ ዶክትሪኑ የቀረበ? ጥምቀት ላይ፣ የጌታ እራት ላይ፣ ነገረ ድነት ላይ ኤቭሪ ሲንግል ዶክትሪን ላይ እንድናወራ ፈልጋለሁ። እርሶ ባሉበት ዴቭን ጥሩት፣ እኔ የምመጣለሁ፣ ከዛ እናወራለን። ጥምቀት ለምሳሌ እርሶ አንድ እንደሆነ ማለት ተቀራራቢ እንደሆነ ነው ከእርሶ ጋር የሚያስቡት አይደል? እኔ ደግሞ ላሳይህ እዚሁ ላይ የሰራሁትን እንትን ላሳይህና እዚያ ላይ አስተያየት ትሰጥበታለህ ኤፍሬም። እዚያ ላይ አስተያየት ትሰጥበታለህ ኤፍሬም። እነሱ በሌሉበት አይደለም ማድረግ የምፈልገው። እነሱ እያዩ ነው፣ ከታች ይኖራሉ። እርግጠኛ እንደሱ አይደለም የምፈልገው። ዴቭን እፈልገዋለሁ፣ እሱ ገብቶ ነው የምፈልገው። እነሱ በሌሉበት ሳይሆን ዴቭ ገብቶ እኔና እሱ ብቻ ሆነን ገስት ላይ። በመሰረቱ ዳዊት እኮ እንደዚህ አላለም። ዳዊት አላ አይደለም፣ እኔ እሱ አላ አይደለም እያልኩ ያለሁት። እኔ እኮ ነኝ ያልኩት፣ እኔ ነኝ። ገብቶኛል። እርሶ ብቻ አይደሉም። ነው እሱ እንደውም አብሶት አንድ ስቴፕ ወስዶታል። ከዚህ በፊትም ቫላይድ አይደለም ብሎ የእናንተ ቫላይድ እንደሆነ በጌታ ራት አሁን እሱ ጋር ማውራት አልፈልግም። አንድ ጫጫታ ውስጥ ገባሁ። በኋላ ኤፍሬም ሰላም ብያለሁ፣ በኋላ መለሳለሁ። ልውጣ። እሺ መምህር ሰላም ብያለሁ። እሺ ስለዚህ ቀሲስ እንደዚህ ያርጉልኝ፣ እኔ ይህንን ውለታ ብቻ ያዋሉልኝ፣ እሱን ይጋብዙትና እኔ ደግሞ አሁንም እንዳልኩት ከእርሶም እነሱ ከሚሉትም የተለየ ሀሳብ አለኝ። ለምሳሌ በጥምቀት ጉዳይ፣ በጌታ ራትም ጉዳይ፣ በነገረ ድነትም ጉዳይ ኦርቶዶክስ ከፔንቴኮስታል ቴዎሎጂ ጋር ትቀራረባለች እንጂ ከሉተራን ጋር ፈጽሞ አትቀራረብም። ስለዚህ ይህንን ደግሞ ማየት የምፈልገው ዳዊትን ይጥሩትና ገስት ላይ እርሶ ቤት አሁን ካለ ደስ ይለኛል። አሁን ቢመጣ አሁን ቢገባ፣ ከሌለም ነገም ከነገ ወዲያም ይሄን ብቻ ውለታዋል። እሱ አላለም ግን ሳይል ኤፋ አይ አንተ እኮ ትመጣለህ እኮ ኤፋ፣ አንተ መምጣት ስለማይቀር ቶ አንድ ነን። እንደውም እኛና አንተና እኛ አንድ ነን። እኔማ ወንጌል አማኝ ነኝ ቀሲስዬ፣ እና እኛ ቁርአን አማኝ ነን። እሺ አሁን በነገራችን ቆይ ዳዊት እኛና ኦርቶዶክስ አንድ ነን ወይንም እንቀራረባለን አላለም። ግን አንድ ነገር ልንገርህ፣ እኔ ሲሪየስሊ አሁን እንደው ታውቃለህ፣ በነገራችን ላይ ከፍተዋል፣ የእሱ ከፍተዋል። እንደውም ብያታለሁ። አሁን የእሱ ክሌም እዚያ ቪዲዮ ላይ ልንገርህ የከፋ ነው። የዚያን ቀን አሁን ለምሳሌ እኔ እንደውም ጀነራላይዝ አድርጌ መናገር አልፈልግም። ምክንያቱም አሁን እነ ኤፍሬም ባለ ጊዜ እነ ተስፋዬ ዶክተር ተስፋዬ ሮበሌ እና ጳውሎስ ብዬ ተናግሬያለሁ። ይገርማል። ስምህን ራሱ ሜንሽን አድርጌያለሁ። እዚያን ቀን እንደዚህ ያሉ ጨዋ ጴንጤዎችን ሳይ የሆነት እንድጠነቅቅ ያደርገኛል እንጂ በጣም ነው የምናደደው ምናምን ብዬ ሁሉ አውቃለሁኝ። ባይዘው ኤፍሬም ለእኔ ነህ ጨዋ እንጂ ለሌሎቹ በጣም ኃይለኛ እንደሆን ካይቻለሁኝ። ግን ለእኔ ጨዋ ስለሆን ከወድሃለሁኝ። በቃ እኔ ለምን እኔ ዋይኖት አንድ ሰው ቢቀረኝ ከዚያ ትናንትናም ኮሜንትንም ሰምቼዋለሁኝ፣ እቀበለዋለሁ። እስ ኦኬ። ግን የተቆራረጠ ቪዲዮ መሆኑ ግን አሳይቻለሁ። ታንክስ ቱ ጋድ። እውነት ለመናገር የተቆራረጠ ነው። እኔ ጨዋ ያልሆኑትን ነው የተናገርኩኝ። ይሄ ደግሞ ጨዋ ጴንጤ እንዲመጣ ፈልጋለሁ ነው ያልኩኝ። ከጨዋዎች ውስጥ አንተ አንድ ነህ። እንዳንተ ያሉት ይብዙልን ማለት ፈልጋለሁ።
ከሉተራን ከጴንጤቆስጣን ለእኛ ይቀርባሉ ያልኩት ግን እኔ ነኝ። እሱን ደግሞ ይገርምሃል የትኛውም የተጠና ጥናት ጉግል ብታደረግ ክሎዝ የሚሆኑት ምንም ጥያቄ የለውም ለኦርቶዶክስ ለካቶሊክ ነው ክሎዝ የሚሆኑት ሉተራን ነው የሚለው ኤፋ እኔ እንደዛ ከሆነ የእርሶ ሀሳብ ከሆነ ሰርች አድርግ እስኪ ዲቴል እነሱ አሁን ሪፕሬዘንት እናደርጋለን ሉተራን ከሚሉት በላይ ቴዎሎጂያቸውን እኔ ያውቃለሁ። ከእነሱ በላይ ዲፓቃ ብዙን የሚሰሙት ከኔ ነው። በነገራችን ላይ እሱን ተዉት። እርሶ ስለ ሉተራን ማወቅ ከፈለጉ እውነቴን ነው የምሎት ቀሲስዬ፣ ስለ ሉተራን ማወቅ ከፈለጉ እኔ የምመክሮት ዳኒ እውነት ለሁሉ ኤፍደብሊው ደግሞ የሚባለውን ካወቁት ማለት ነው። ሉተራን ልጅ አለ እንደሱ አይነት ልጆች አሉ። ዳኒ እውነት ለሁሉ እኮ ሉተራን አይደለም። ባይዘ ለምን መካነ ኢየሱስ እኮ ነው። አይደለም የእንትና ወንድም አይደለ የዳኒ እንትን የናቲን ወንድም አይደለም የናቲን ወንድም አይደለም። ሌላ ዳንኤል እውነት ለሁሉ እስልምና ላይ የሚሰራ ልጅ አለ። የኛ ልጅ የመካነ ኢየሱስ የናቲን ወንድም መልኩ ነው። የናቲ ወንድም የመካነ ኢየሱስ አይደለም። እሱን ሳይሆን ዳኒ እውነት ለሁሉ የሚባል አለ። ኤፊ ደግሞ ደብሊው የሚባለውን ልጅ ምናልባት ያውቁታል ብዬ አስባለሁ። ፓስተር አሌክስ ቤት ያዩታል ብዙ ጊዜ። የሚያዋጣውን ልንገርህ ኤፍሬም፣ ቆይ እኔ ልጠይቆት ነው እዚህ ጋር። ቆይ ጥምቀቷ ላይ ልጠይቆት። አሁን ጥምቀቷ ላይ ስላነሱ ልጠይቆት አይደለም፣ አክቹዋሊ እንድናወራ ነው። ለምሳሌ ጥምቀት ላይ እኔ ሉተራን ይልቅ ለፔንቴኮስታል ነው የእናንተ ቴዎሎጂ ቅርብ ብዬ ነው ማምነው። ምክንያት ማስረጃ፣ ለምሳሌ ሉተራውያን ምን ብለው ነው የሚያምኑት? ጥምቀትን በተመለከተ ዝም ብሎ ጥምቀት ለድነት ነው እኮ ስላሉ አይደለም። ለምሳሌ ሉተራውያን እንዲህ ብለው ያምናሉ። ሰው በሚጠመቅ ሰዓት እግዚአብሔር በዛ በተጠማቂው ልብ እምነትን ይፈጥራል ብለው ነው የሚያምኑት። እምነትም ጭራሽ የእግዚአብሔር ስጦታ ነው ብለው ነው የሚያምኑት። እርስዎ እንደዛ ነው የሚያምኑት? ኦርቶዶክሳውያን እንደዛ ነው የሚያምኑት? ሰው ሲጠመቅ እግዚአብሔር የእምነትን ስጦታ በልቡ ይፈጥራል ብለው ነው የሚያምኑት? አዎ፣ በእኛ ቤተክርስቲያን እምነት ስለ እምነት ስናወራ ጸጋ፣ እምነት እና ምግባር የሚሉ ነገሮችን ነጣጥለን አናይም። ምክንያቱም ከእምነት በፊት ጸጋ የእግዚአብሔር ጥሪ አለ። የሚጠራ እግዚአብሔር ነው። ይሄ ጥሪ ለሁሉም የተሰጠ ነው። በእርግጥ ለማያምኑ ሁሉ መንፈስ ቅዱስ መጥቶ የማያምኑትን ሰዎች እመኑበት፣ ኃጢአተኞች ናቸው። ልጆች ታብታብ አድርጉላችሁ አንድ ጊዜ ባካችሁ። ታብታብ አድርጉላችሁ አንድ ጊዜ። የኛ ቤት ልጆች የላችሁም እንዴ? ታብታብ አድርጉ። ኧረ በቅዱስ ሚካኤል በኢየሱስ ታብታብ አድርጉላችሁ አንድ ጊዜ። ሁላችሁ ታብታቡን 200 ሺህ አድርጉላችሁ። ጎሽ ቀሲስዬ የፍቱኝ ባርኩኝ አባቴ። ታብታብ እስኪ ሁላችንም አንድ ጊዜ ታብታብ አድርጉ። ጎሽ እህት ወንድሞቻችን ኮፒሊንክ ታብታብ አድርጉ ሁላችሁም አንድ ኮፒሊንክ ታብታብ እናድርገው። ኤፍዬ ሰላም ብያለሁ። ኤፍሬም በጣም የምወደው ወንድም ነው አባታችን። ሰላም ብያለሁ። ቴንኪው ታላቆሽ፣ እውነት ነው። ታብታብ አድርጉ። ግን ሌላ ጊዜ በደንብ እናወራበታለን። ኤፋ ግን ከእምነት ጸጋ ይቀድማል። የእግዚአብሔር ጸጋ አለ። ያ ጸጋ ዮሐንስ ወንጌል ምዕራፍ 16 ከቁጥር 6 ጀምሮ እንደምናነበው አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ይላል። ስለዚህ መንፈስ ቅዱስ ዓለምን ሊወቅስ ይመጣል። ሁልጊዜም ወደማያምኑ ሰዎች ይመጣል። የሚመጣበት ምክንያት ደግሞ የማያምኑት እንዲያምኑ ጥሪ ለማድረግ ነው፣ መጽሐፍ ቅዱስ እንደሚነግረን እና ይሄ ጥሪ ቅዱስ ጳውሎስም እንደነገረን ያዳነን በቅዱሱም ጥሪ የጠራን እግዚአብሔር ነው ይላል። ስለዚህ ጥሪው ይሄ ጸጋ ነው፣ የእግዚአብሔር ጥሪ ነው። ጥሪውን ወንጌል ሲሰበክ እሺ ማለት ደግሞ ካንተ ነው። ሪጀክት ማድረግ መብት አለህ። ማመን ከርሶ ነው። ሲነርጂ በእኛ ቤተክርስቲያን የምንቀበለው እምነትን የሆነ ቦታ ላይ እየተቀመጠ አድርገን አይደለም የምንረዳው። ማመን መታመን ነው። ማመን የሰው ነው፣ መታመን የእግዚአብሔር ነው። ስለዚህ የሚታመን አለ፣ የሚያምን አለ። የሚታመነው እግዚአብሔር ሲሰበክ አማኙ ወይንም ደግሞ የሚሰበከው ሰው
ትውክልት ይባላል። ማመን የሰው ድርሻ ነው። ጥሪው አለ፣ ጥሪው መጥቷል። መንፈስ ቅዱስ ወቅሶናል። በልጁ የማመን የዘላለም ሕይወት አለ ብሎ ጠርቶናል። ጸጋው አለ እዚህ ጋር አየህ። ከዚያ እሽና እምቢ ማለት ግን ያንተ ድርሻ ነው የሚሆነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ እንቁም። እዚያ ላይ 3000 ነፍሳት ናቸው የተጨመሩት። ግን እዚያ ላይ የነበሩ 3000 ናቸው ማለት አይደለም። እንደሚታወቀው የተጨመሩትን በቁጥር ተነግረውናል። መንፈስ ቅዱስ መጣ፣ በሐዋርያት ላይ ወረደ፣ ህዝቡን በሙሉ እንዲግባባ እንዲሰማ ነካ አይደለ? ይኸው ጴጥሮስ ሲሰብክ ልባቸው ተነካ ይላል። አሁን የጥፋተኝነት ስሜት ተሰምቷቸው ምን እናድርግ አሉ። ምን እናድርግ ያሉት ኮንፈርም አደረጉ ማለት ነው። ታዘዙ። በቃ እውነት ነው። ሪስፖንድ አደረጉ ማለት ነው። ሪስፖንድ አደረጉ። አዎ። ስለዚህ ከሉተራውያን ጋር እኮ አሁን እርስዎ ያለው ትምህርት እኮ ከሉተራውያን ጋር ሰማይ ከምድር እንደሚርቅ እኮ ራቀ እኮ። አሁን እርስዎ ትምህርት እኮ ከሉተራውያን ጋር እኮ መሄድ እኮ አይደለም። አንደኛ ይኸውልህ አሁን እዚህ ጋር በእርግጥ እነርሱ ይሄ ሁለት በነገራችን ላይ በሌላ ጊዜ በደንብ ብናወራበት ጥሩ ነው ብዬ አስባለሁ። ግን ምንድን ነው አንድ የሚያደርገው ካልከኝ አሁን እርሶ አሁን ሳቆት እኮ ራሱ ፊቶ ላይ ያስታውቃል። አሁን ምንድን ነው እርሶ ቀስ ብለን እንነጥላቸውና ተራ በተራ እንግረፋቸው ነው አሁን አካሄዱ። እሱማ እናወራለን እንጂ እነሱም ያውቁታል። ይኸውልህ እንዴ በነገራችን ላይ ከሉተራን ጋር እኮ እናወራለን። አሁን ለምሳሌ ከጆሲ ካቶሊክ ጋር ቢመጣ ባለፈውም ተከራክረናል። አሁን እኮ የምንከራከርበት ነገር ይኖራል እኮ። ያ ማለት ግን ልዩነቱ ግን በጣም ጠባብ ነው። አየህ አንደኛ ከማን ጋር ነው ጠባቡ? ልዩነት ጠባቡ ከካቶሊኮች ጋርና ከኛ ጋር ያለን ማለት ነው። ካቶሊክ ሳይሆን ሉተራውያንን ነው የማወራው። ሉተራንና ቅርብ በጣም ይኸውልህ ልንገርህ። ሉተራን ለምሳሌ ህፃናትን ያጠምቃሉ፣ እምነት ለህፃናት ይፈጠርላቸዋል ይላል። እሱ ላይ ባለፈው ጥያቄ ጠያለ፣ ወደፊትም እጠይቃቸዋለሁ። ግን ዋናው ማጥመቃቸው ነው። በቃ ቀሲስ ቴዎሎጂ ላይ ልዩነት እያላችሁ ዋናው ማጥመቃቸው ነው። ቴዎሎጂው ልዩነት ካለው ምን ጥቅም አለው ጥምቀቱ? ሁለተኛ እሱም አሁን ለምሳሌ ክርስቶስ ስጋና ደም አማናዊ ነው ይላሉ። አሁን እዚህ ላይ በጣም ደስ ይላል። ጥምቀት ላይ እንምጣ። እሱ ላይ የምንመጣ እሱም ሌላ ነው። ጌታ እራትም ጋር ስትመጡ እሱ ላይ እንደውም ከባድ ማርያም ሰዓት የለኝም። መምህር በረከትም እንዲናገሩ እኔ መምህር በረከትን ልጠይቃቸው። መምህር በረከትን ልጠይቃቸው። ተመሳሳይ መምህር በረከትን ሰላም ብያለሁ። በቅድሚያ በጣም ሎንግ ታይም ሰላም ፊ ከዚህ ሲወርኩን መምህር እንዴት አሉ? ደህና ነዎት ወይ? ሰላም ነው እግዚአብሔር ይመስገን። ከሁላችንም ቀሲስ ሰላም። በነገራችን ላይ እርስዎም ውስጥዎት ላይ ትንሽ በጣም የሆነ ቅሬታ ነገር አንብቤዎት ነበር እና እንደው ባይናገሩ አይነት ስሜት ትክክል ነው። ቪዲዮን ሰሙት? ሙሉውን እኮ ለቀኩት ዛሬ። ሰምተውታል? መምህር በረከት አላየሁትም። ከሲስ አላየሁትም። ዛሬ ለቀዋል። ዛሬ ያው እዛ ክርክር እንደነበረውት ነው ያየሁት። ከይቅርታ ጋር ኤፋ ለአንተም ጥሩ ነው። ከይቅርታ ጋር ላስደምጥ አንድ ጊዜ በጣም ቢሰለችም ግን ደግሞ በጣም ላም ባልዋለበት ኩበት ሲለቀም ስለሆነ የዋለው ላሰማ በጣም ይቅርታ መምህር ይስሙት በደንብ የሉተራንና አንዴ ጴንጠቆስጤ እሺ ጴንጤ ሳይሆን ጴንጠቆስጤ ነው የሚባለው። ስለዚህ እኔ ኦን ፐርፐዝ ነው እንደዚህ ያደረኩት፣ ተሳስቼ አይደለም። እንደዛ እንዳትገምቱ። ሬስ እየጻፈ እሺ። ይሄኛውን በእንትን ባደረገው እሺ፣ እንትኗን ኦኬ ኦኬ እዚሁ ክሎዝ ላይ ስለሆነ ነው። በጣም ይቅርታ ማሳለፍ እስቲ ከነካሁት ብዙ ነው የሚሄድብኝ፣ ትንሽ ነው። ወይ ኦራይት፣ እንደዚህ ይሻላል አይደለ? በጣም ጥሩ፣ በጣም ጥሩ። ስለዚህ
ከነመኖራቸው በጣም በጣም እንጠራጠር መጡ። አሁን መጥተዋል። ኦኬ በጣም የሚገራርሙ ልጆች መጡ ማለት ነው። ኮንፌሽናቸውን በደንብ ልክኛው ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ይሄ ቃል ትምህርት መስተጋ ምናምን አርያም ክስተት ጓዝ የሚባለውን በቤተክርስቲያን ውስጥ በቃላችን እንደምናጠናው ማለት ነው። ልክ ኮንፌሽናቸውን ሽምጥጥ አድርገው የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት ግን ጎበዝ ነች። ደግሞ ሌላ ማን ነበረ? ኦግስበርግ፣ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቨን በቃ ከነ ፔጁ ነው። እኔ እንዲያውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራምኛል። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደሉም። የጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው፣ አያዳመጥም። እንትን ማለት አንተን አይጨምርም። የፋነት ጩኸት ነው የሚሆን። በቃ ምንም ይቅርታ አድርጉልኝ፣ በጣም ይቅርታ። ጩኸታሞች ናቸው። በነገራችን ላይ ጩኸታሞችን በኋላ አሳያቸዋለሁ። የጴንጤቆስጣል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ ይሄ ጴንጤቆስጣል አዙዛ ስትሪት ላይ የጎዳኛ ሰፈር የተመሰረተ ነው። የጴንጤቆስጤ ማለት በ1906 ነው የተመሰረተው። ጩኸት ነው። በቃ ድብልቅልቅ ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ በሉት። ይሄ የመንፈስ ቅዱስ ስጦታ ነው ብሎ የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራቸው አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ በሏቸው። በጣም ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያለቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ነው። ድሉዥን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆብሃለሁ። የሚለቀቅ ነገር የለም። ሰርተህ ትለወጣለህ። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከአህያ ጋር የሆነች ሂደት ፈስተምራ ነው የምትመጣው።
ገብታችኋል አልምላችሁ? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማለት ነው፣ ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው we have to respect። ገብታችኋል? የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው የሚሆነው። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። የጭፈራ ቤት የምናምን ባለጌዎች ምናምን እየገዙት ያለው ቸርቻቸው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ኦኬ ዛስ ኦኬ ፎር አስ። ምክንያቱም ጤነኛ የሆኑ ጴንጤዎች ወደ ትራዲሽን ወደ መጀመሪያዋ ቤተክርስቲያን ወደ ጥንቷ ቤተክርስቲያን ባክ ቱ ዘ ኦሪጂን እያሉ ይመጣሉ። ለእኛ እሱ ጥሩ ነገር ነው። ልክ ፈላዎቹ እነዚህ ማፊያዎቹ በበዙ ቁጥር እየተጸጸቱ እየተቆጩ ከቤተክርስቲያን የወጡ ሰዎች ወደ እኛ ይመጣሉ። ይሄ በጣም አሪፍ ነገር ነው። በአንድ በኩል ይጠቅማል። ወሮ በላዎች መብዛታቸው፣ በእርግጫም በቴስታም የሚሉ ሰዎች መብዛታቸው ለእኛ በአንድ በኩል ጥቅም ነው። ምክንያቱም ቤተክርስቲያን ገፍቶ የሄደ ሰው እዚያ በእርግጫ ሲባል ተመልሶ ይቅርበኝ እናቴ ቤተክርስቲያን ስለሚል ማለት ነው። በአንጻሩ ግን ሁለት ነገር ነው የሚሆነው። በነገራችን ላይ ሉተራን በአሁኑ በጣም በርትተው ከወጡ ሉተራን በጣም ጠንክረው የመጀመሪያው ትራዲሽናቸውን ኮንፌሽናቸው የሚለውን ይዘው ከወጡ ብዙ ጴንጤቆስጣን ወደ እኛ ቤተክርስቲያን የማይመጣው ወደ እነሱ የተወሰነ መርጃ ያደርጋል፣ ይቀጥላል ወደ እነሱ። ምክንያቱም ጴንጤቆስጣን ያለ ሉተራን መቆም አይችልም። ለምን? መነሻቸው ሉተር ነው። የታድሶ ኮንፌሽናቸው በሙሉ ይሄ ሶላ የሚባለው በሙሉ የሉተራን ነው። ኢቨን ፕሮቴስታንት የሚለው ራሱ የሉተራን ነው። የሚጠቅሱት ምንም ነገር ጴንጤዎቹ የላቸው። ጴንጤዎቹ አንድ የራሳቸው የእምነት መግለጫ ምናምን የተወሰነች መቶች ፔጅ ምናምን ማትሞላለች በቃ ዛሴ። ከዛ በተረፈ የሚጠቅሱት ኮንፌሽን የላቸው። እያንዳንዱ ጴንጤ ፓስተር እንደመሰለውና ደስ እንዳለው ነው የሚያስተምረው። አይታችሁ ከሆነ ጴንጤዎቹ ገና ውሃ ያድናል እንዴት ውሃው ሊያድን ይችላል? ገና ፍለጋ ላይ ናቸው። እምነታቸውን አያውቁትም፣ አላገኙትም ገና። ስጋው ደግሞ አማናዊ እንዴት ሊሆን ይችላል ብለው ነው ገና እየተመራመሩ ያሉት። ሉተራንስ በቃ አባቶቹ እንዳሉት ይላሉ። ጥሩ ነገር ነው ይሄ። ለምሳሌ እኛ ጥምቀት ያድናል አያድንም እያለ እኛ እንፈላሰፍም። ለምን? ኦልሬዲ ሐዋርያት ጽፈውልናል። መጽሐፍ ቅዱሱን የእግዚአብሔርን ቃል ከጌታ የተማሩት ጽፈውልናል። መጽሐፍ ብቻ አይደለም፣ መጽሐፍ ቅዱስን ቀኖና አድርገው የሰጡን አባቶቻችን ምን አድርገውታል? ቀኖና አድርገው የሰጡን አባቶች ተርጉመውልናል። ዮሐንስ ወንጌል ምዕራፍ 3 ይሄ ስለ ዳግም ልደት የሚያወራ ጥምቀት ነው፣ ሰው በመንፈስ ቅዱስ እንዴት እንደሚወለድ የሚናገር ነው ብለው ዮሐንስ አፈወርቅ እነ ቄርሎስ ተርጉመውልናል። የተረጎሙትን ነገር ከኛ በእምነትን በእውቀትን በብዙ ነገር የተሻሉ ስለሆነ ሙሉ በሙሉ ነው የምንቀበላቸው። ስለምንቀበላቸው እኛ እምነታችንን ፍለጋ እንደ አዲስ መሰረት ለመመስረት አልሄድም። እኛ ኢቨን እንኳ የማይገባን ነገር ካለ አልገባኝም ነው እንጂ የምለው አይ ብዬ የአባቶችን ትምህርት ልጠራጠረው በፍጹም አልችልም። ምክንያቱም የተጻፈ ነገር ትክክለኛ የሆነ ነገር አባቶቻችን አስተምረዋል። ጉባኤያት አሉን። እኛ ሉተራንም በተመሳሳይ ሁኔታ አባቶችን ይጠቅሳሉ፣ ኮንፌሽን አላቸው። ኦኬ። ስለዚህ በመሰላቸውና በደሳለኝ የእነሱ ፓስተር አያስተምርም። ጴንጤቆስጣልስ ገና ፍለጋ ላይ ናቸው። ውሃው እንዴት ሊሆን ቃሉ ይላሉ። ከውሃና ከመንፈስ ቢለውን ውሃውን ጃምፕ ያደርጉታል። ጥምቀት ሲባሉ ሻወር ነው ይላሉ። መዘፈቅ ምን ትርጉም አለው ይላሉ። ገና ፍለጋ ላይ ናቸው። ለምን? አንደኛ የራሳቸው እንዳልኳቸው የተጠረዘ ምንም አንድ መምህር ወጥ የሆነ መምህር የላቸውም። እንደፈለጉ ነው የሚተረጉሙት። በቃ መጽሐፍ ቅዱስ እንደፈለጉ የሆነ በነገራችን ላይ ምንም መጽሐፍ ቅዱስ አነቦ የማያውቅ ሰው ይመጣና ዲቤት ይገባል ማለት የመሰለውን ይዞ ይከራከራል። በቃ ሲከራከር እንዲኖረው ዚያርቱ ፋር ከኛ አይደለም ከሉተራን ራሱ በጣም ሩቅ ናቸው። ኦኬ አሁን በጣም ይቅርታ አስረዘምኩት። ኤፋ እንግዲህ የተቆረጠውን ስለነበረ ስታዩት የነበረው ስሰራው የነበረው ይሄን ነው። በቃ እኔ አሁን በዚህ ላይ
አሁን እዚህ ጋር በዚህ አጋጣሚ እኔ አሁን እዚህ ላይ ስንት ደቂቃ ነው የሚሰጡኝ እንዳወራ? አንተ ሉተራን ስለሆንክ አንተ እዚህ ጋር አስተያየት ባሰጥበት ጥሩ ነው። ኧረ ኖ እኔ በተቀምጬ እንደዚህማ ይሄን ያህል እንትን ተብሎ ከዛ መምህር በረከት ይዘጋጁና ከኔ ቀጥሎ ሀሳብ ይሰጣሉ እሳቸው። መምህር በረከት ግን አዳመጡት አይደለ? 5 ደቂቃ ስጡኝ። እኔ ቆይ እሳቸው ሀሳብ ይሰጣሉ በደንብ በእውነቱ እሰጣለሁ። መስማታቸውን ግን ላረጋግጥ። መምህር በረከት ሰምተውታል? ቀሲስ ይህን ሙሉን አልሰማሁትም። እኔ የተቆራረጠ ነው ስሰማ የነበረ። ትላንት ግን እዛ ሲቀርብ ማታ እና ኬጋ ሲቀርብ የተቆራረጠ እንደነበረ በግልጽ ይታይ ነበረ። የሰው እንቅስቃሴ በቅጽበት ይቀየራል ምናምን እና ያው የተቆራረጠ መሆኑን እንኳን ካዱ የአሁኑንማ ሰሙ። በቃ የአሁኑን ያልኩት እኔ ጨዋ ጴንጤ እንዲኖር እፈልጋለሁ ብያለሁ። ጨዋ ጴንጤ እንዲኖር መሆን በቃ እኔ ከሃይማኖት አንጻር ሳይሆን ሙስሊም ይሻላል ያልኩት ከስነ ምግባር አንጻር እኔ ከነዚህ አጭበርባሪዎች እንደነዩ ጩፋ ካሉት ጨዋ ሙስሊም ይሻለኛል ያልኩት። ኦኬ ስለዚህ አሁንም ይሻለኛል በእውነቱ። ከዚህ አሁን እኔ በዚህ ላይ ኤፍሬም ቀድሞ ይናገር ችግር የለም። መምህር በረከት እኔ ልናገርና ከዛ እሱ ቤቶ ስለሆነ ሀሳብ እሺ ምንድነው እንግዲህ ለአንተ ነው የምሰጥህ። ቀጥል። 5 ደቂቃ ነው ያልከኝ? 5 ደቂቃ ስጡኝ። አይበዛብህም? እሺ ይኸው ከ45 ነው ሰጥቻለሁ። እሺ ምንድነው አንደኛ ጩኸት የሚለው ነገር ላይ አሁን ቶሎ ብዙ ስለሆነ ማውራት ፈልግባት ብቻ ቶሎ ላውራ። ጩኸታሞች ናቸው ፔንቴኮስታሎችን ነው፣ ሉተራውያን ደግሞ ረጋ ያሉ ናቸው እንደዛ ይላሉ። ግን ያ ትክክል አይደለም አነጋገሩ። ባይ ዲፎልት ሰዎች ጮክ ብለው የሚያወሩ ሰዎች አሉ፣ ዝግ ብለው የሚያወሩ ሰዎች አሉ። ኦኬ ፔንቴኮስታልና ሉተራን ስለሆኑ አይደለም። ፕላስ ደግሞ አንድን ሰው ቀሲስ አንተ ጎበዝ ነህ፣ በርታ፣ ጥሩ ነህ፣ ትክክል ነህ፣ በርታ፣ አንበሳዬ፣ የኔ ጌታ እያሉት ሊቆጣ አይችልም። እነሱ ሁልጊዜ ከእናንተ ጋር እንትን ስትሉ አፕሮቻቸው ተመሳሳይ ነው። እናንተም እንደዛ ነው። ትክክል ነህ፣ በርታ፣ አንተ የአባቶችን ትምህርት ይዘሃል፣ ጎሄድ፣ እንደዛ እያሉ ተቆጥቶ ሊያናግሩት አይችልም። እንዴ ሁሉም እኮ ሲነካ ነው የዛኔ ትክክለኛ እንትኑ የሚወጣው። እሱን ወደፊት ያዩታል፣ በጊዜ ሂደት የሚገለጥ ነው። ትክክል አይደለም። ፔንቴኮስታሎች ጩኸት ነው ምናምን ያሉት ሰማሃው እንደዛ ብለው ከሆነ ልረዳው ትችላለሁ። ምክንያቱም ፔንቴኮስታሎች ያው ኢትዮጵያ ውስጥ ያለውን ጥንቆላና ሟርት ጠቅላላ ሲገለባብጡ ስለሚውሉ ኢትዮጵያ እንግዲህ ነፃ ያወጣችው በፔንቴኮስታሎች ነው፣ በእነሱ ጸሎት ነው። ድግምት ሟርት እየፈረሰ ማለት ነው። ብዙ በእምነት እንኳን የማይሆኑ ሰዎች ባካችሁ ድረሱልን፣ ጸልዩልን እየተባሉ እኔ ከልጅነት ያስታውሳለሁ። የተበጣጠሰ ኮንጎ አድርጋ አንዷ ፔንቴኮስታል አለው ብላ ሮጣ ሄዳ አጋንንት ገጽጻ ነፃ አውጥታ ሚሪንዳ ጋብዘው ከሌለ ውሃ ጋብዘዋት ወደ ቤት ይሸኟታል። እንደዛ ነው የኖሩት። ስለዚህ መናፍስትን በኃይልና በስልጣን እንደሚል መጽሐፍ ቅዱስ እንደዛ ሲገልጽ ምናምን ረብሾ ከሆነ እሱ ያው እንግዲህ ምንም ማድረግ አይቻልም። እንደው ጦርነት ላይ ስለሆነ ነው፣ ስፒሪቹዋል ዋር ላይ ስለሆነ እንደዛ ልትሰሙ ስትችላላችሁ። እና ምድሪቷም የቆመችው በእነሱ ጸሎት ነው። እነሱ ሌሊት ቁጭ ብለው አጋንንትን ሲጠርጉ ያድራሉ ከአየርና ከምድር። ሌሊት ቀን ደግሞ ሰው በጌታ ሰላም የተኛ ሰው ወጥቶ ይገባል ማለት ነው። በዛ ሴንስ ከሆነ ኦፍኮርስ ፔንቴኮስታሎች እኔ አሁን ስጸልይ በጣም እጮኋለሁ፣ ባይገርሙት ምጮሆ ግን መናፍስትን ስለምዋጋ ነው። እና እኔ መናፍስትን ተዋግቼ ባረገፍኩት ነው እናንተ በሰላም ወታችሁ የምትገቡት ማለት ነው። እንዳልኩትም የምድሪቷ ሟርትና ጥንቆላ አስማት ሁሉ ተጠቅልሎ ወደ ጨለማ የተጣለው ኢትዮጵያም ነፃ የወጣችው በእነዚህ ጩኸት ነው። በእነዚህ ጩኸት ነው። በእነዚህ ሰዎች ቅዱስ ጩኸት ነው። መጽሐፍ ቅዱሳዊ ጩኸት ነው። እና ጌታ ይባረክ። ስለዛ በዛ ሴንስ ከሆነ ማለት ነው። ሌላው ግን እንዳልኩት አፕሪሼት እየተደረገ አንድ ሰው አጌኒስት ሊቆም አይችልም። አፕሪሼት እየተደረገ ማለት ነው። ሌላው እዛ ጋር የተወራው ስለ ህፃናት ተወርተዋል። ስለ ህፃናት ሴንሲቲቭ ጉዳይ ነው። ትክክል አይደለም። አሁንም ቀሲስ እኔ መወቅሶት በሁለት ነገር ብቻ ነው። አንደኛው ህፃናት ላይ የሰጡት ኮሜንት ትክክል አይደለም። ህፃናት ኢንቮልቭ ማድረግ የለባቸውም በዚህ እንትን ውስጥ። ሌላኛው ሁለተኛው ነገር ደግሞ ከፖለቲካ ጋር ማየ ይሄ በጣም አደገኛ ትርክት ነው። ይኸው አሁን አገር መምራት ጀምረዋል፣ አገር እንደዚህ ምለዋት ጀምረዋል፣ አገር መምራት ጀምረዋል። አሁንም ተናግር ያለው ይሄ ትክክል አይደለም። ይሄ አካሄድ ትክክል አይደለም። ኤፍሬም ተቃዋሚ አይደለም። ይሄንን ብታልፈው፣ ምክንያቱም መልስ እንዳልሰጥ እኔ ስለ ፖለቲካ ማውራት አልፈልግም። ነው አልገባም። እኔ ዲቴል አልገባም። አይ ቆይ ይቅርታ አድርግልኝ፣ በጣም ይቅርታ። እኔ ብቻዬን ስሆን ብቻ ነው ስለ ፖለቲካ ማወራው። በተለይ የኔ ቤት ላይ
ፖለቲካ ከሌላ ሰው ጋር ማውራት አልፈልግም። ማምላክን ከልቤ ነው ኤፍሬም። ካወራህ ደግሞ መልስ ልሰጥ ስለሚችል ኢንቴንሽን የሌላ ስለሆነ ዝለለው። ግድ የለም ይሄንን ዝለለው። እኔ አሁን እኔ ቅር የተሰኘሁበትን ነገር አልናገር። እኔ አፈኑ ልትለኝ ነው መሰል። በቃ ቀጥልሽ። እሺ ቀጥል። አይደለ እኔ ፖለቲካ ምን አውቄ ነው ፖለቲካ ማውራው? እኔ ፖለቲካ ማላው ቅድም ዛም ቤት እኮ እንዳያወሩ ያልኩት እኮ እኔ ፖለቲካ ሪስፖንድ ማድረግ ስለማልችል ነው። ለምን ካሉኝ እኔ ሌላ መንግስት አገልጋይ ነኝ። እኔ ፖለቲካ እኛ አንዳችንም እዚህ ሚዲያ ላይ የሚያውቁን ሰው አንድ ቀን በስተት ፖለቲካ ስናወራ ሰምተውን አያውቁም። አሁን አንተ የምታወራው ጴንጤው መንግስት ሆኗል እንዳልሁኝ አድርገህ ነው የምታወራው። እኔ ያልኩ አሁን እንደሱ ነው ያሉት አይደለም። የነዚህ የጠቀስኳቸው ሰዎች እንደ ፌር ወርድ ኦፍ ፌዝ እንደ ብልጽግና ወንጌል ያለው ተጽዕኖ መሪዎቻችን ላይ መጥቷል ያልሁኝ እና ያ ደግሞ ቅድም አሳይቻለሁ ከነ ሎጎው ድረስ ምን እንደሆነ ለማሳየት ሞክሬያለሁ። እኔ አሁን እሱ ሌላ ሳይውሎት እኔ እኮ ይሄ ነው የሚለው ሁለቱ መለየት አለበት። አሁን መሪዎችን መቃወም ትክክል አይደሉም ምናምን ማለት እሱ ሌላ አገልግሎት ነው። አሁን ከወንጌላውያን አማኞች ጋር ማያያዝ ትክክል አይደለም። ኢትዮጵያ ውስጥ ያሉት መሪዎች አሁን ሙሉ ወንጌልና ቃለ ሕይወት የላካቻቸው መሪዎች አይደሉም። እነሱ ኢትዮጵያውያን ናቸው፣ ፖለቲከኞች ናቸው፣ በፖለቲካ ተወልደው ያደጉ ናቸው። ትምህርታቸው፣ እውቀታቸው፣ ችሎታቸው፣ ኤክስፒሪየንሳቸው ፖለቲካ ነው። በዛ ሄደው አሁን ያሉበት ቦታ ደረጃ ደርሰዋል። አልምተዋል፣ አጥፍተዋል። በዛ መነጋገር ይቻላል። ለምንድን ነው እኛ ጋር መጥቶ መስፋት የቻለው የተፈለገው? ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ አንዳንዶቹ ደግሞ አይደሉም። አብረውም ያሉ ትልልቅ ስልጣን ላይ ያሉ ወታደሮች፣ መሪዎቹም ዋሬቨር ኦርቶዶክሳውያን ናቸው ብዙዎቹ ማለት ነው። ወንጌላውያን አሉ እዛ ውስጥ ሃይማኖታቸው ነው እንጂ የኢትዮጵያ ውስጥ ከዚህ በፊት የነበረው እኛ ከዚህ በፊት የነበሩት ነገስታት ፕራውድ እያደረግን ስማቸውን ስንጠራ ጀግኖችን እኛ ሃይማኖታቸው ትዝ ብሎ ነው እንዴ? የኢትዮጵያ የሀገራችን መሪዎች ናቸው ብለን ነው እኛ ትዝ ብሎ ነው አያውቅም። ጠቅላይ ሚኒስትር በእኔ ዕድሜ እንኳን እኔ ጠቅላይ ሚኒስትር መለስን አውቃለሁ፣ ጠቅላይ ሚኒስትር ኃይለማርያምን አውቃለሁ። አሁን በዚህ ዘመን ደግሞ ጠቅላይ ሚኒስትር ዶክተር አብይን አውቃለሁ። እኛ አንዳቸውም ትዝ ብሎ ነው አያውቁም። ጠቅላይ ሚኒስትር መለስ ዜናዊ ሃይማኖታቸው ምንድን ነው ትዝ ብሎ ነው ያውቃል እንዴ? እኛ ክቡር ጠቅላይ ሚኒስትር የቀደሙት ኃይለማርያም ደሳለኝ ስልጣን ላይቸው ላይ ወርደው ሲሰብኩ ነው ሐዋርያት ቸርች ሄደን ያወቅ ነው እኛ ኦንሊ ጂሰስ መሆናቸው አናውቅም። እኛ ከዛ በፊት ሃይማኖታቸው ምን ይሁን። ስለዚህ ሃይማኖትን ከፖለቲካ ጋር ማያያዙ ትክክል አይደለም። ይሄ ነገር ትክክል አይደለም። እኛ በጣም አጥብቀን ይሄን የምንቃወመው ምክንያቱም ነገ ከነገ ወዲያ የሚመጣው ኮንስኮንስ አለ። ፕላስ አንድ ደቂቃ አልፏል። እሺ ኧረ ቆይ እሺ እንትን ገብተውብኝ አቋርጠውብኝ ነበር። 2 ደቂቃ ነው ያለፈህ እንደው እና ለሱ ይጨምሩልኝ እና ይሄ ትክክል አይደለም። ወንጌል አማኞችም ሆነው የሚቃወሙ ሰዎች አሉ፣ መንግስትን የሚቃወሙ ሰዎች አሉ በራሳቸው መንገድ ማለት ነው። የወንጌል አማኞችም ሆነው እና ከኛ ጋር በፍጹም ማገናኘት የለበትም፣ መስፋት የለበትም። ፖለቲካ ነው፣ ራሱን የቻለ ነው። ሃይማኖት ነው። ኢትዮጵያ ውስጥ የጴንጤ መሪ፣ የኦርቶዶክስ መሪ፣ የእንትን መሪ የሚባል ነገር የለም፣ አልነበረም። እንደዛ ብለን ነው ምናምነው። ፋክቱም እንደዛ ነው። ኢትዮጵያ ውስጥ ያለው የኢትዮጵያ መሪ ነው በቃ ያለው፣ የነበረውም አሁንም ያለው። ትክክል አልሰሩም፣ ትክክል ሰርተዋል። እዛው ሌላ እሱን ራሱን የቻለ ነው። ከኛ ጋር ግን መገናኘት አያስፈልግም። ጴንጤዎች ሀገር እየመሩ ነው የሚለው ውሸት ነው። ሌሎች ናቸው ሀገር እየመሩ ያሉት። እሺ አላልኩኝም እንደዛ። እሺ ቴንኪው ኤርፋ። አላልኩኝም ጴንጤዎች እየመሩ ነው አላልኩኝም። ለማንኛውም አላልሁኝም እንደዚያ ቪዲዮም አይልም። ግን ቴንኪው አስተያየትክን አከብራለሁኝ። በዚህ አጋጣሚ ይኸው ጸጥ ብለን የምናዳምጥ መሆናችንን ጴንጤዎቹ ከኛ ተማሩ። እቤታችሁ መተን አሁን ኤፍሬምን እየተሳቀቅኩ ነው የማዳምጠው። እቤቴ ነው የመጣው። በጣም በእውነት ማክበር አለብኝ። እቤቴ የመጣን ሰው ደግሞ በተለየ ሁኔታ ሲሪየስሊ እኔ ጴንጤዎቹ ከዚህ ተማሩ። እኔ ስገባ እኮ 8ቱም ነው ቅድም አይተሃል አይደል? አላዋራኛሉ ሚውት እያደረጉ ሲሪየስሊ እዚህ ጋር ሚውት ቢያደርጉ ሰዎች አንተን ኤፍሬም በአስቸኳይ ሞዴሬተር አነሳለሁ። አላደርገውም። እና ጴንጤዎቹ ከዚህ ተማሩ። እኔ እውነቴን ነው። እነ ቃልየ እነ አስቼ እነ ዜድ ከዚህ ብትማሩ ጥሩ ነው። እኔ በዚህ አጋጣሚ ኤፋ ስለ ስነ ምግባር ካወራን እኔ ክስን ከሳለ ምናምን ሲሉ ስለነበር ደስ ነው የሚለኝ። ክሰሱኝ። እንዲያው የነ ቃልየም ጉዳይ አብሮ ስለሚታይ
የ15 ዓመት ፋይል አብሮ ስለሚታይ የእነ ትዝታውም ስድብ ጣዖት ለሚያመልኩት ታቦቱን እናቃጥለዋለን። እነዚህ ቄሶች ደግሞ እኮ ቀሲስ ተሳደቡ እያሉ ቀሲስ ደበሱ። አንተ ትናንትና ላይ ስትሰጣበት የነበረበት ስሜን ቀይሮ ጠንቋይ ደህንነት መጥቶ ይማር እኛ ጋር ይል ነበር ቃሌ። አይ ቃሌ ጅግ ነው። ደህንነት መጥቶ ይማር በሌለ ቪዲዮ 6 ቦታ ላይ በተቆረጠ ቪዲዮ ማለት ነው። እና እኛ አይ ላቭ ዩ ሶ ማች ጋይስ፣ በጣም ነው የምወዳችሁ። እውነቴን ነው። እኔ ጥላቻ የለብኝም። ኤፋ ታውቃለህ፣ ልብ እግዚአብሔር በሚያውቀው ማለት ነው። እኔ ጴንጤዎቹን አይደለም ይጠፋሉ ምስል እናንተ ሰውነታችሁን ሳይሆን ትምህርታችሁን ነው። እሱ ደግሞ ምኞቴም ነው። ባይዘው እንዴ በዓለም ላይ ኦርቶዶክስ ብቻ እምነት ቢኖር ሌላው እምነት ባይኖር ደስ ነው የሚለኝ። እናንተም እኮ ደስ ነው የሚላችሁ። ወንጌል ለኛ የምትሰብኩ ጴንጤ እንድንሆንላችሁ አይደለ? ይሄ ተፈጥሯዊ ነው። የግል ጥላቻ የለኝም። እና ሌላ ጊዜ ስንገባ ቤታችሁ እባካችሁ በእውነት እንደው ሪስፔክት አድርጋችሁ ብታወሩን ጥሩ ነው ለማለት ነው። መምህር በረከት ይቀጥሉ። ቀሲስዬ እንኳን ደህና መጡ። ይፍትኝ ባርኩኝ። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ እንዴት አሉ? መላከ ገነት ቡራኬዎት ይድረሰን። ሰላም ብያለሁ። መምህር በረከት ኤፍሬም ታላቁ ሰላም ብያለሁ። እንዴት ናቸው? እግዚአብሔር ይመስገን። ይቀጥሉ መምህር በረከት። ስለ ፖለቲካ እንዳታወሩ፣ ፖለቲካ እንዳታወሩ። ሲሪየስሊ ሚዩት ነው ማረግዎት። መምህር በረከት ፖለቲካ ካወሩ ብሎክ ነው ማረግዎት። ቀሲስ እኔ ፖለቲካ ሳላወራማ መቼ ይሆንልኛል እኮ። እሺ ቀሲስ፣ እሺ አሁን ኤፍሬም የሰጠው ሀሳብ እንዳሉት ፖለቲካል ነገሮችም አሉት። እሱን እንቶ ግን በቃ እንዲህ አይነት ነገሮች እኔ ደብል ስታንዳርድ አይሆኑ ብዬ ነው ማስበው። ደብል ስታንዳርድ አይሆኑ እንጂ መወያየትም ነውር አይደለም። ግን በሌላ በኩል እኮ ደግሞ ይሄ መንግስት የኛ መንግስት ነው፣ 100 ዓመት እንድንገዛ እንጸልያለን እያሉ የሚናገሩ ትላልቅ ፓስተሮች ምናምን አሉና ከመቼ ጀምሮ ነው 100 ዓመት የሚቆጠረው? ገና ወደፊት የሚመጣ ነው ወይስ ያሁኑንም ጀምራችሁ ቆጥራችሁት ነው? ስንት ነው የቀረ የምንላቸው ሰዎችም አሉ። እና ግን ይሄ አያስቀይምም፣ ይችላሉ። እኛም ኢትዮጵያን ኦርቶዶክሳዊ ሰው ቢመራት እንፈልጋለን። አንድ ጴንጤ ኢትዮጵያ ጴንጤ ይምራት ብሎ ቢያስብ ቢጸልይ ነውር አይደለም። ነውር የሚሆነው ይሄ ቁጣ፣ መከፋፈያ፣ መጣያ ምናምን ሲሆን ነው። ከዚያ አልቲሜትሊ አንድ ሰው ስላሰበ ስለጸለየም ምናምን ብቻ ሳይሆን የኢትዮጵያ ሕዝብ ያሰበው ነው የሆነው፣ የፈቀደለት ይመራል ማለት ነው። የሁላችንም ሀገር እስከሆነ ድረስ ሁላችንም የመምራት መብት አለን። እኔ እንደዛ ነው ማስበው ቀሲስ። ግን እንደዛ ክሌም የሚያደርጉ ሰዎች ግን እንዳሉ አልሰማችሁም እንዴ? እነ ኤፍሬም ኦልሬዲ እኛ እየመራን ስለሆነ ብዙ ነገር እየተስተካከለ ነው። በነገራችን ላይ ሳምንት የሚያስቡ ሰዎችም አሉ። እናስኬ ነበሩ። አሁን እኮ እንዲህ ክብር ለጌታ እያሉ ሲናገሩ ነበር። አሁን እኮ በዛ ቁጥራችን ይሄን ያህል። በነገራችን ላይ የስድቡ ምኑ ተነካን የሚመጣው ትቢቱ እሱ እኮ ካዲያ እውነት ስለመብዛታችን እኮ ካዲያ እውነት እኮ ነው ቀሲስ። አሁን ምን ይኸውላችሁ እንደው ይቅርታ መምህር በረከት እንጂ በነገራችን ላይ ጴንጤ አንደኛው የሚጠፋው በጥጋቡ ነው። አይ መንግስት ሆነናል። ድሮ ጨዋ ነበራችሁ ማለት ተገፋን ስለምትሉ ክርስትና ያው ሲገፋ ባይዘው ይበዛል እና መገፋት ለክርስትናው ኃይል ጉልበት ይሰጣል። ያ ነበር። አሁን የኔም ሰዓት ይከበረልኝ እንጂ ቀሲስ ምንድነው 5 ደቂቃ ይሁን 6 እነ ኤፍሬም የተሰጠው እድል ለኔ እየተሰጠ አይደለም። እሺ ቀጥሉ። እሺ እና እንደዛ ነው። ኤኒዌይስ መወያየት መከራከር ምናምን ይቻላል፣ ችግር የለው። አንዱ ሚዲያ የሚፈጥረው እድል እኮ እንዲህ አይነት ነገሮችን የመወያየት ሀሳብን የማውጣት ነገር ነው። ችግር የለውም መወያየት። ከዛ ውጭ ግን ኤፍሬም እኛ የምንጮኸው እናንተ ጨዋዎቹ አድርጋችሁ አሰባችሁን እንጂ እኛ ስራ እየሰራን ነው፣ አጋንንትን እያወጣን ነው፣ እንትን እያልን ነው አለ እና ለእናንተ እንደዛ ሊሆን ይችላል ኤፍሬም። እኛ ግን አጋንንት በጩኸት ነው የሚወጡ ብለን ስለማናምን በመጽሐፍ ቅዱስም በዛ መንገድ በጩኸት አጋንንት ሲወጡ ስላላየን ደግሞም ኦልሬዲ በእናንተ አስተምሮ አጋንንት ይወጣሉ ብለን ስለማናምን ለእናንተ የሆነ ስራ ከሆነ ለእኛ ግን እንደዚያ እንድናምን ኮንሲደር መደረግ የለበትም። ማለት በአንተ አስፔክት ትክክል ነህ።
እንደዛ ነው የምታምኑት? ከመጽሐፍ ቅዱስ ውስጥ ካሳየሁትስ ገስጸው አጋንንት በኃይል ሲገሰጽ በጩኸት ሲገሰጽና እሱም በጩኸት ሲወጣ ከመጽሐፍ ቅዱስ ካሳየሁትስ ሁለቱ ቆይ ሰዓታችን እሱን ልንነጋገር እንችላለን። ካታቆርደኝ እሺ ይከበርላችሁ እሱን መነጋገር ይቻላል። ግን እኛ የምናምነው እንደዛ አይደለም ነው። እኛ አሁን የጩኸት ሁከት ምናምን ስሜታዊነት ምናምን እንደዚህ አይነት የምናየው በጣም ቅጥ ያጣ ነገር ይሄ የትክክለኛ ጎስፔል ነው ትክክለኛ አስተምሮ ነው ብለን ስለማናምን እኛ እንዳንተ እንድናምን መጠበቅ የለብህም ነው። እንደዛ ነው ብለን እንድናምን በቃ ትክክለኛ ነው ወይም እንደሱ ማሳመን አለብህ። አየህ እንደዚህ እንዳናስብ ትክክለኛው መንገድ ይሄ ነው ትክክለኛው የመንፈስ ቅዱስ አሰራር ይሄ ነው የሚለው በትምህርት ማሳመን ያስፈልጋል። አሁን ከዚህ እንደዚህ ሲሉ ጩኸት ምናምን ሲሉ ነው ጩኸት አይደለም ብለህ መጽሐፍ ቅዱስ ገልጣ አሳይተ በቃ እሱ ወደ ትምህርት ተቀየረ ማለት ነው። የትምህርት ዲያሎግ ይሆናል ማለት ነው። አሁን የመጣያ የመወጋገዣ ሳይሆን የትምህርት ይሆናል ማለት ነው። እንደዛ ማድረግ ይቻላል፣ መወያየት ይቻላል። ይሄ ነው ወይ ትክክለኛው የመንፈስ ቅዱስ አሰራር መንገዱ ይሄ ነው ወይ ብሎ መነጋገር ይቻላል። ግን አንተ እንደምታምነው እኛ እንደዛ እንድናምን ኤክስፔክት ማድረግ ግን የለብህም። ምክንያቱም የኛ መንፈሳዊነት ስፒሪቹዋሊቲ ደግሞ ካልምነስ ነው፣ መረጋጋት ነው፣ ሄቨንሊ የሆነው የመላእክት አምልኮ ነው እኛ የምናስበው። የኛ ሌላ ነው፣ የኛ ፓራዳይማችን ሌላ ነው። አሁን ቀሲስም እንዳሉት አሁን የሉተራን መካከል ሊተርጃቸው ለምሳሌ ይስበናል። ምክንያቱም እነሱ ሊተርጂካል የሆነ ስርዓታዊ የሆነ ካልም የሆነ ከኛ ጋር የሚቀራረብ አምልኮ ነው የሚከተሉት። ይሄ ትክክል አይደለም ብሎ እኮ መሞገት ይቻላል ኤፍሬም። ግን በዚህ መቀራረባችን በዚህ አንድነት ያለን መሆኑን ግን መካድ አይቻልም። አሁን አየህ እንዲህ አይነት አምልኮ አይደለም ትክክል ሞቅ ያለ አምልኮ ነው ትክክል ብለህ ስትከራከር ሁለታችንም አብረህ ነው ማለት ነው የምትከራከረው። ስለዚህ አብረህ ትደርበናለህ እና የሚያመሳስለን ነገር እንዲናይ ማድረግ አንችልም። በማያመሳስለን ነገር ደግሞ በግድ አንድ ነን አንልም። ለምሳሌ በፕሪዲስቲኔሽን በቶታል ዲፕራቪቲ እንደዚህ የመሳሰሉ አስተምሮች ልዩነት አለን። ፕሮባብሊ እንደውም ከእናንተ ጋር ሊቀርብ ይችላል። በዛ ይሄ ፕሪዲስቲኔሽን አለ ወይስ ሁሉም ሰው የተጠራ ነው የተመረጠ ነው በሚለው አስተምሮ ከነሱ ይልቅ ደግሞ ለእናንተ የምንቀርብ ይመስለኛል እኔ ማለት ነው። በጥምቀት በሳክራመንት ኢፊሸንሲ ለድህነት ናቸው ግሬስ ያስተላልፋሉ በሚለው አስተምሯቸው በቅዱስ ቁርባን በሌሎች አስተምሯቸው በስርዓት አምልኳቸው ሊተርጂካል በመሆናቸው የቅዱሳንን ምልጃ እንደኛ ኢንቮክ ባያረጉም ግን በሰማይ ይጸልዩልናል ይማልዱልናል ብለው በማመናቸው ስዕላትን እንደኛ ቬነሬት እንኳን ባያረጉ ነገር ግን በማስተማሪያ እንኳን ቢያንስ መጠቀማቸው አልታር ያላቸው መሆኑ እነኚህ ነገሮች እነሱ ጋር የሚያቀራርቡ ነገሮች ናቸው። ይሄንን እንዲናይ ልናደርግ አንችልም። በቃ አሁን እኛ በቃ ከኛ ውጭ የሆነው ነገር ሁሉ ብላክ ነው ብለን ካላሰብን ድረስ ኮመን የሚያደርገንን ነገር ከናንተ ጋር ኮመን የሚያደርገንን ነገር እስካወጣን ድረስ ከነሱ ጋር ደግሞ ሞር ብዙ አሉ ኮመን የሚያደርጉን ነገሮች አሉ ብለን መናገራችን ይሄ መከፋፈል ምናምን ተብሎ ሊታሰብ አይገባም። ምክንያቱም ታዲያ ላለመከፋፈል ብለን ዲናይ እናድርግ ምንም ግንኙነት የለንም እንበል ወይም እናንተ ጋር የተሻለ የትምህርት ቅርርብ የለንም እንበል እንደዛ ማለት ያስፈልጋል ማለት ነው። ፎር ፖለቲካል ኮሬክትነስ ወይም መከፋፈል እንዳይባል በማለት ኮመን የሚያደርገንን የሚያቀራርብንን ነገር ዲናይ ካላረግን በቀር ማለት ነው። እንደዛ ነው። እናንተም ጋር እኮ ቅድም እንዳልኩ ለምሳሌ የቶታል ዲፕራቪቲ የፕሪዲስቲኔሽን የምናምን አስተምሮ ደግሞ እነሱ ቅር ይላቸዋል ብለን አይ ከነሱ ጋር አይደለም የምንቀርበው ከናንተ ጋር ነው አንልም። ስለዚህ ትምህርት ሁልጊዜ ሆነስት መሆን አለበት። ትምህርት ትክክለኛው ነገር ነው መነገር ያለበት፣ በዛ መንገድ ነው መነገር ያለበት ብዬ ነው ማስበው። ቀሲስ ጊዜ እንዳልወስድ ይብቃኝ። በጣም ቆንጆ ሀሳብ እንደው ሲችሉበት እኮ ማምላክ ቀሲስ ከእርሶ በኋላ ነው ማውራው። እኔ ለሳቸው ለሰጡት 2 ደቂቃ ደግሞ አለኝ። እሺ አውሩና ከእርሶ ቀጥሎ አወራለሁ። አሁን እሳቸው ባወሩበት። እሺ በነገራችን ላይ ኤፋ ወደ 6 የሚጠጉ ከዚህ ከጩኸት ጋር በተያያዘ አንድ ጽሁፍ ላስነብብህ እስኪ እና ራስህ አነበው። እኔ አሁን እንደው ከመረጃ ጋር ሲያወሩ ጥሩ ደስ ስለሚለኝ ይሄ ጩኸቱ እኔ ባለፈው ሳወራ በትምህርት ስለነበረ ሳወራ የነበረው እዚህ ጋር ከማሳይህ ነገር ኮንፈርም
የማታደርገው ነገር ካለ መዝለል ትችላለህ። አይሆፕ እንግሊዘኛም ከኔ የተሻለ መረዳት ስላለህ ሞር አንደርስታንድ ታደርገዋለህና እኔ ራሴን ላታልቅ። ቀሲስ አንዲት ተጨማሪ 30 ሰከንድ ይስጡኝ። ሌላው ይሄ ጩኸት ምናምን የተባለው ግን አሁን ኤፍሬም ባለው ብቻ አይደለም ማለት ይሄ በመጸለይ በአጋንንት በማውጣት ምናምን ይሄ ፐርሰናል የሆነ ነገር ነው። ሊቀይሩት ነው። አሁን እኔ ማስረጃ እንደማመጣ ሲያውቁ ቀሲስ መምህር በረከት ሊቀይሩት ነው። እሱን ታመጣለህ። ቀሲስ ግን አንድም ያሉበት አሁን በቲክቶክ ውይይት ለምሳሌ ሉተራንን እንደ ምሳሌ የጠቀሱት ሁሉም ሉተራን አንድ አይነት ነው፣ ሁሉም ፔንቴኮስታል አንድ አይነት ነው የሚል አይነት መልእክት ቀሲስ እንደዛ ካሉ ስህተት ነው ብዬ ነው የማስበው። እንደዚህ ያሉ አይመስለኝም። ትክክል ነው። ካታጎሪካሊ እንደዛ አይባልም። ግን በአብዛኛው በምናየው ተነጋግሮ ለመግባባት እንኳን ቲክቶክ ላይ ምናምን ሁሉንም ነው ያሉት እንደዛ ነው ያሉት ፔንቴኮስታሎች። ይሰማ መሰማት ይቻላል። እንደሱ ከሆነ ድጋሚ እንስማው። ግን አሁን በምናየው ዳታ ቲክቶክ ላይ በምናየው ውይይት ከፔንቴኮስታል ውስጥ ካሉ ሰዎች ጋር ከምናደርገው ውይይት ሉተራን ጋር ያለ ውይይት በጣም ካልም ነው የተሻለ ነው የሚለው ይሄ አሁን በቃ ፋክት ነው። አሁን እንዴት እንቀይረው? እውነታ እኮ ነው፣ የሚታይ እውነታ ነው። ዲናይ ካላደረግነው በቀር እኔ ራሱ ቀሲስ ስለተናገሩት ብቻ ሳይሆን ስንነጋገር ልዩነትንም እንኳን በማስረጃ ዶክሜንት አውጥቶ በማሳየት በትክክል የእውነት የሆነውን ነው በማለት በመተማመን በልዩነት እንኳን ቢኖር ካልም የሆነ የተረጋጋ ውይይት ማድረግ የምንችለው አብዛኛው ሉተራን ልጆች ጋር ነው እና ይሄ ዳታ ነው እንግዲህ በቲክቶክ የምናየው ኤክስፔሪየንስ ነው። እሱንም ዲናይ ማድረግ አይቻልም። ግን የዚህ ተነስተን ግን አሁን ጀነራላይዝ አድርገን ካታጎሪካሊ ሁሉም እንደዛ ነው የሚል መልእክት ደግሞ ማስተላለፍ ትክክል አይደለም። ቀሲስም ምናልባት ሲናገሩ እንደዛ የሚመስል ነገር ካለ ማስተካከል ይኖርባቸዋል ብዬ ነው ማስበው። እኔ ያነሱበት ዋናው ነገር ኮምፓሪዝሙን ወይንም ንጽጽር ስሰራ የሰራውበትን እዚህ ጋር ላሳያችሁ አለ። እዚሁ ላይ የሰራውት እሱ ሳይሆን ቀሲስ ቪዲዮ የለቀቁት ቪዲዮ ላይ ጴንጤዎችን ነው ጮኸታም ብለዋል። ጠቅላላ ነው ያሉት። አይ ቆይ ልንገርህ፣ ይኸውልህ ይከፈት። እርሶ ጋር እጆ ላይ ያለው ማስረጃ ራሱ ይከፈት። ቆይ ልነግርህ እኮ ነው ኤፍራምዬ፣ ቆይ እንጂ አሁን እዚህ ጋር አይተኸው ከሆነ ይኸውልህ እነዚህ ንጽጽር ላይ የሰራዋቸው እነዚህ ናቸው። ይኸው ቶፒኮቹ ኦሪጂናል መነሻው ሐሳብ አለ፣ አውቶሪቲ፣ ሳልቬሽን፣ ሳክራሜንትስ እና ይሄ ባፕቲዝም፣ ሆሊ ስፕሪት፣ ታንግ ይሄ ወይም ቨርጂን ሜሪ፣ ሴንስ እና ወርሽፕ፣ ክለርጂ፣ ፋስቲንግ። አሁን እዚህ ከወርሽፕ ጋር ስለ ወርሽፕ ሳወራ ወደዚህ ነው የማመጣህ። ይኸው 1906 ቱ 1906 ቱ 1909 ድረስ ያለ አዙዛ ስትሪት ሪቫይቫል ተመልከተው። አሁን ከዚህ ከአንድ እስከ 6 ውሸት ነው እዚህ ውስጥ። እስኪ አሁን ይሄንን ይኸውልህ ፒፕል ፕራይድ ላውድሊ አት ዘ ሴም ታይም ይላል። በተመሳሳይ ሰዓት ላይ በጸሎት ምክንያት ላውድሊ መጮህ አንደኛው እዚያ ላይ የታየ ነገር ነው። አየው መውደቅ፣ ይኸው እዚህ ጋር እንደምታየው መውደቅ፣ በጉልበት መንቀጥቀጥ የመሳሰሉት ነገሮች እነዚህ ነገሮች በሙሉ አዙዛ ስትሪት ላይ የተፈጠሩ እንትኖች ናቸው። አዳዲስ ነገሮች የተፈጠሩ እንደምታየው ነው። ከታች ሶስተኛውን ስትመለከተው ፊዚካል ማኒፌስቴሽን ላይ ስታየው ፎሊንግ ቱ ዘ ፍሎር ይላል። ወለል ላይ መውደቅ ስቴን ስፕሪት ነው የሚለው። አዎ እነዚህ ነገሮች ሼኪንግ፣ መንቀጥቀጥ ምናምን ጩምጮ እንትን ማለት እነዚህ ነገሮች በሙሉ የአዙዛ ስትሪት ውጤቶች ናቸው። የጴንጤቆስታል ደግሞ ምመቱ እንደምታውቀው ክሌም የምታደርጉት ሉቃስ እንትን የሐዋርያት ሥራ ምዕራፍ 2 ቢሆንም መንፈስ ቅዱስ ወረደ በሚል እዚያ ጋር ይሄ ወንበር ማጋጨቶቹ ምናምን በቃ ሌላ ቦታ እኮ ነው የተገኙት። በቃ የዚያን ቀን የተፈጠረው ነገር እሱ ነው። አሁን ይሄ
እዚህ ላይ የማትቀበለው ጩኸት ያልኩት ይሄንን ነው ባይዘው። አንተ ግን አጋንንት ለማስወጣት ነው ብለህ ቁጭ እና ባይሆን የኢያሪኮን ግንብ ለማፍረስ ነው ብትለን እንደው ትንሽ የሚመስል ነገር አይሆንም። እንደዚያ ካልጮኸ የኢየሱስ ስም ኃይል የለውም። የእናንተ ጩኸት ነው ድምፅ ያለው ይሁን። ለማንኛውም ግን ድምፁን አሰማኝ ስላልከኝ ላሰማ አላልኩኝም። እኔ ለይቼ ነው የተናገርኩት። ጨዋ ጴንጤ እንዲኖር እፈልጋለሁ እያልኩ በሙሉ ላወራ ስለማልችል አሰሙ። እሺ፣ ከዚህ የተነሳ ልታስደግመኝ ነው በእውነቱ። እሺ ይሁን። እኔ የራሴን ድምፅ ባይዘው መልሼ ስሰማው ደስ አይለኝም። ግን እኔ የራሴን ድምፅ መልሼ መስማት ደስ የሚለኝ ወይም እንደው ምናልባት ዜማ ላይ ነው እና እስቲ በደንብ ልክኛው ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ይሄ ቃል ትምህርት መስተጋ ምናምን አርያም ክስተት ጓዝ የሚባለውን በቤተክርስቲያን ውስጥ በቃላችን እንደምናጠናው ማለት ነው። ልክ ኮንፌሽናቸውን ሽምጥጥ አድርገው የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት፣ ግን ጎበዝ ነች። ባይዜ ቅር ብሏታል መሰለኝ። ጀማሪ ናት ያሉኝ ያው አዲስ ናት ማለት ነው። ኦክስፈርድ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቭን በቃ እኔ እንዲያውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራሉኛል። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም። እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደሉም። የጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው፣ አያዳመጥም። እንትን ማለት መስማት የተሳነው አህያ አይነት ጩኸት ነው የሚሆን። በቃ ምንም ይቅርታ አድርጉልኝ። በጣም መስማት የተሳነው አህያ ጴንጤ ስማ መምህር በረከት ስማ፣ የጴንጤቆስጣል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ የጴንጤቆስጣል የአዙዛ ስሪት ላይ የጎዳኛ ሰፈር የተመሰረተ ነው። የጴንጤቆስጤ ማለት በ1906 ነው የተመሰረተው። ጩኸት ነው በቃ ድብልቅልቅ። ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ በሉት። ይሄ የመንፈስ ቅዱስ ስጦታ ነው ብለው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራቸው አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ በሏቸው። በጣም ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ ጩኸታሞች እንደነ እስራኤል ዳንሳ፣ እንደነ እዩ ጩፋ፣ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም፣ ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያለቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት በቃ የምንፈልገውን ቦታ አልፈነዋል። ቆይ አላለፍንም። ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ድሉዥን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን
ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ኧረ አልቋል። ይሄ ቀሲስ አልቋል። ስለ ጩኸቱ ይህን ያህል ተለቆብሃል። የሚለቀቅ ነገር የለም። ጨዋ ጴንጤዎች እንዲመጡ ፈልጋለሁ። በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል። ወገኖች ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸው። ጨዋታሞች ከሆኑ ነው ፕሮባቢሊቲ። ቀሲስ ሰማን እኮ ደንቆሮ አህዮች እኮ አሉን እኮ። ቆይ ጴንጤዎች ደንቆሮ አህዮች ናቸው አሉ እኮ። ሰማን አይደለም? ትመልሳለህ። ቆይ ትመልሳለህ። ኧረ ከዚህ በላይ እኔ ስድብ እንዴት ትጠጣለሁ? እዚህ ቁጭ ብዬ ራሴን በራሴ ቆይ ኤፍሬም ቅድም እኮ የሰማሁ እኮ ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ቅድም እኮ የሰማሁን ነው የደገምኩት እኮ አዲስ አላመጣሁኝም። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ እንፈልጋለን። ይሰማል ኤፍሬም? ሁለቱንም ነው። ይህንንም ሰምቻለሁ፣ ቅድም ያሉትንም ሰምቻለሁ። ኢትዮጵያ ውስጥ አልኩኝ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ። ይኸው ሌላ ጉድ እኮ መልሶ እየመጣ ነው እኮ አሁን ጨርሶ ደንቆሮ አህዮች ናቸው እኮ ተባለ። እኔ እሱን እንደነ እንጩፋ ያሉትን ነው ብዬ እኮ ስም ጠቀስኩኝ። ነው ጴንጤ ብለው ነው ያሉት። አንተን ቆይ ስምህን አመጣዋለሁ ወደኋላ ደግሞ እኔ ነው ቀሲስ እኔን ነጥለው እኔ ባህሬ እንደውም እኔ እዚህ ካሉት ጴንጤቆስታሎች በጣም አስቸጋሪ ባህሪ ያለኝ እኔ ነኝ። እውነት ለመናገር እሺ፣ አንድ ነገር ጠይቀህ ኤፍሬም እንጂ ከኔ ተሻሉ ናቸው። አንዴ በቤት ያታፈለኛ ይፋ አንደኛ ጨዋ ጴንጤዎችና ጨዋ ሉተራን እንዲኖሩ ፈልጋለሁ ነው ያልኩኝ። እናንተ ደግሞ እሱም ብለዋል፣ ግን ጴንጤ ደንቆሮ አህያ ነው ብለዋል እኮ። ቆይ ኤፍሬም ቆይ አንዴ አንተ ደግሞ የምትለው እንደ ዩጩፋ ያሉት እንደ እስራኤል ዳንሳ ያሉት ባለጌዎቹ ጨዋሂዎቹ ይኑሩልን እያልክ እየተከራከርከኝ ነው። እኔ ደግሞ እያልኩ ያለሁት ነው። ይሄ አሁን እርስዎም የሚያነሷቸውን ሰዎች እናንተ አይደለም እኮ የነገራችሁን። እኛ አስቀድመን ፎቶዋቸውን ሰቅለን እነዚህ ሰዎች ብለን የእኛ አይደሉም ብለን ዘመናችንን ሙሉ ስንጮህባቸው የነበሩ ሰዎች ናቸው። እነሱ የኛ ወኪሎች አይደሉም። ስለዚህ እኔ እያልኩ ያለሁት ኤፋ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ ፈልጋለሁ ነው ያልኩኝ። ስለዚህ እንዲህ መፈለግ ለምንድን ነው እናንተን ያናድዳል? እሱንም ብያለሁ አይደለም። እኛ ደንቆሮ እንደ ደንቆሮ አህያ ናቸው ጴንጤዎች። በነገራችን ላይ ኤፋ ቅድም እኮ እናንተ ቤት ስገባ ያስወረዳችሁኝ እኮ እንዳላወራ ያደረጋችሁኝ ዘሴም እኮ ነው። ከዚህ ቀደም ቀለሜ ቤት ብገባ ስምንቱም ከፈቱ አንድ ጊዜ። ቀሲስ እንደዛ በእኔ ያለው ቢያንስ ኤርሚያስ ብለው በስሙ ነው ሊጠሩት የሚገባው። እሺ ኤርሚያስ ግድ የለም ኤርሚያስ ያለው እርስዎ ሌላ ስም አትስጡኝ እያሉ ሰውን ግን እዚሁ ለምን ይሳደባሉ? እርስዎ እንዲሰደቡ አይፈልጉም ማለት። በነገራችን ላይ ከኤርሚያስ ቀለም ወርቅ ይበልጣል። ቀለም ወርቅ ትክክል ነው። ቀለም ወርቅ የወርቅ ቀለም ማለት ነው። ቆንጆ ስም ነው። የእናት ያባቱ በመዝገብ ስሙ ነው። የቤተ ክህነት ስሙ ነው። እሱ የመዝገብ ስሙ ኤርሚያስ ነው። ቤተ ክህነት ደግሞ ቤተ ክህነት ራሱ ያወጣው በላይ ቤተ ክህነት ቅኔ ቤት ሲሄድ ነው ሰው ግዕዝ ስም የሚወጣለት። እሱ ቅኔ ቤት አይደለም። እሱን ሳይሆን እኔ አሁን እሺ አንድ ደቂቃ መጽሐፍ ቅዱስ ማስረጃ ይላምጣ። መጽሐፍ ቅዱስ ማስረጃ ይላምጣ። መጽሐፍ ቅዱስ ማስረጃ ይላምጣ። መጽሐፍ ቅዱስ ማስረጃ ይላምጣ። ስለ ጩኸት የተባለው ለመምህር በረከት ያቀረብኩልህን መረጃ መጀመሪያ ትክክል ነው አይደለም? ይሄ እሱማ ምን ይበልጥ እኮ እኔ አሁን በከፈቱ ቁጥር እያስደነገጡኝ እኮ ይበልጥ ጨምረው መጡ። አሁን ደንቆሮ አህያ ተብያለሁ። አሁን ከቀድም ይኸው ይህንን ነው የምልህ። ይሄ አዙዛ ስትሪት ላይ የተከናወኑ 6 ነገሮች ትክክለኛ ነው አይደለም? ይሄ መንቀጥቀጡ፣ መጮሁ፣ አንድ ጊዜ ሁሉም በተመሳሳይ ሰዓት መጮሁ እዚያ ላይ የተጀመረ ሙመንት ነው አይደለም? አንበው ይሄን ስክሪንሾትም አድርገው። ስለዚህ ድብልቅልቅ የሚለው ስሜት ኢሞሽናል ወርሽፕ ላይ ነው ይሄንን ያነሳሁት። ወርሽፕ ላይ ስንመጣ የኦርቶዶክስ ሊተርጂካል የሆነ ነገር ነው ያላት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኤንሸንት ሊተርጂካል አላት አልኩኝ። ከዚያ የሉተራንን ቀለል ያለ ማለትም ሲምፕልፋይድ ሊተርጂካል ይላል። እናንተ ጋር ስመጣ ግን ኮንቴምፖራሪ ኤክስፕሬሲቭ ነው የሚለው። ከዚህ ጋር በተያያዘ እዚህ ጋር 6ቶችን አውርቻለሁኝ። ኢሞሽን መሆን፣ መጮህ፣ ድብልቅልቅልቅ ማለት
ይሄ የጴንጤቆስጣን የአምልኮ ስርዓት ነው። አይተህ ከሆነ ጎጃምኛ፣ ጎንደርኛ አይደል የምታቀልጡት ኤፋ ከዚህ አንጻር ነው ይሄንን ያነሳሁት። ስህተት ከሆንኩኝ እኔ ሚት እያደረጉኝ ነው ቀሲስ። እኔ እንዳላወራ ሰዎች አትቀልድ አይደለም ሚት አድርገውኛል። አይ ሚት አደረጉኝ። አሁንስ ማይኬን ሚት አደረጉኝ ማለቴ ነው። አይደረግም እንዳታረጉ እንዴ ዋ ነግሬያቸዋለሁኝ። ልጆች ናቸው። እውነት ለመናገር መብትም አለኝ እዚህ ጋር የመቆጣት። እሺ ማስረጃ ልስጣቸው ነው ለመምህር በረከት። አንደኛ ይህንን አትቀበልም ወይ ኤፍሬም? እነዚህ ስድስቶቹን ትክክል አይደለም። ምኑም እርሶ ያቀረቡትን አንዳቸውንም አልቀበልም። እኔ ትክክል አይደለም። እኔ አሱዛ ስትሬት የጀመረ ሃይማኖት የለኝም። እኔ የእኔ ሃይማኖት የጳውሎስ ሃይማኖት ነው። ጳውሎስ ጴንጤኮስታል ነው። ማስረጃ አምጣ ከተባልኩ አመጣለሁ። እሺ አሁን ላቅርብ፣ ማስረጃውን ላቅርብ። አሁን መምህር በረከት ባሉት መምህር በረከት አይ ፔንቴኮስታሎች ጮሃዮች ሲጮሃላችሁ ስትል አይ እኛ ጮሃዮች አይደለንም። ምናልባት ጮሃዮችም ስትሉ የነበረው ስንገስጽ አይታችሁ ሊሆን ይችላል። የኢትዮጵያ እኮ አስማትና ጥንቆላ መተት ሁሉ የተገለበጠው የተጠረገው በጴንጤኮስታሎች ጸሎት እኮ ነው። ምን ጥያቄ ያለው? ሲጸልዩ አይታችሁ ከሆነ አዎ ሊጮሁ ይችላሉ። ውጊያ አይደለም ወይ? ስፒሪቹዋል ዋር ነው እኮ ጳውሎስ እንዳለው መንፈሳዊ ውጊያ ነው። ከስጋና ከደም ጋር አይደለም ውጊያቸው። ቆይ ነቢያት ነን እያሉ በየአዳራሹ ይሄ ተደርጎልሻል፣ አሜሪካ ትሄጃለሽ የሚል አጭበርባሪ ሰው ነው ጠንቋይ የሚባለው ወይንስ ደግሞ ጴንጤቆስታል ደግሞ አይደል? አሁን ይሄ ትክክል አይደለም። ይሄ ትክክል አይደለም። እኔ ስለ ሐሰተኛ ነቢያት ከኔ በላይ የሚያወራ አለ እንዴ? ቲክቶክ ላይ እኔ የማወራው ስለ አጭበርባሪ ጴንጤ ነው ያወራው። አይደለም። እሺ ላውራ፣ እኔ ልጨርስ። እኔ አሁን እያወራው እኮ አይደለም፣ ሐሳብ እየተሰጠኝ አይደለም። አድል እኮ እሰጥሃለሁ፣ ግን ይኸውልህ ለይልኝ። እኔ ያወራው ስለ አጭበርባሪ ጴንጤዎች ነው። ቆይ ላውራ እኮ ጩኸት ነው አይደል? በተመለከተ ጩኸት በተመለከተ ነው ያነሳው እና አጋንንት ሲገስጹ ነው የሚጮሁት ስል ኦኬ፣ አጋንንት ሲገስጹ ነው አጋንንት ሲያወጡ ነው የሚጮኸው። እነሱም አጋንንትን ገስጸው ያስጮሃሉ ስል መምህር በረከት ለማሾፍ ሞከሩ። መጽሐፍ ቅዱሳዊም አይደለም ብለዋል። ማስረጃ ላምጣ። ማስረጃ አረ ማስረጃውን ታቀርባለህ፣ ግን ከእኛ ጋር ሲወያዩ የሚጮሁት ማለት ነው ሁሉንም አይደለም። አሁን ነው የተቀየረው። እሱ የተቀየረው አሁን ነው። እሱ ነው የተቀየረው። እኔ ስንወያይ ብያለሁ እንዴ? እኔ አጋንንት ሲጸልዩ ምናልባት ሲጮሁ ሰምታችሁ ሊሆን ይችላል። ዋርድ ላይ ናቸው፣ ችግር የለውም። እሱ ያስጮሃል። መንፈሳዊ ውጊያ ላይ ነው ያሉት። ኧረ በጌታን ማስረጃ አንድ ያዳምጠኝ። ይኸውልህ ሚስኮት እያረከኝ ስለሆነ ነው። እኔ እዚህ ቲክቶክ ላይ ስለማውቃችሁ ጴንጤዎች እንጂ እኔ መሬት ላይ ስላለው ጴንጤ አይደለም እኔ ብዙም ማወራው አሁን። ይልቁንስ መፍትሄው አንጭሁ፣ እስኪ ሊያወያዩም ሲመጡ እስኪ ረጋ ብለን እናዳምጣቸው። ቅድም እንዳረከው ብትሉ ይሻላል እንጂ አሁን ስለ ጮት ላውራ። አንተ ቤት ብመጣ ዛሬ ታፍኝንም ሞጣው ድብልቅልቅልቅልቅልቅ እታች እኮ ማስረጃ ላምጣ። አሁን ለምሳሌ ኢየሱስ የጮህበትን ማስረጃ ላምጣ፣ ይፈቅዱልኛል? ምኑ ለምሳሌ ብታስታውሱ ከሆነ አላዛርን መጀመሪያ መጮሃችን ትክክል ነው። አላዛር ውጣ ብሎ በታላቅ ድምፅ ኢየሱስ ጮኸ ይላል። ኢየሱስ ትክክል ነው። አይደለም አላልኩም እኔ። ለምንድን ነው ማስረጃ የምታመጣው? ጮታሞች ማስረጃ ለምንድን ነው ላውራ ማስረጃ ብታውጣ ለምን ታመጣለህ? ማስረጃ ላውራ እንዴ እኮ ማስረጃውን ማመጣው ለምን እንደሆነ ላውራ ለምን እንዳመጣው ላውራ ለምን ማመጣው ማስረጃ ምን አላ እንደ ኢየሱስ ጌታ ይደግፈናል ከሆነ ኧረ ኢየሱስ የጮህበትን ላምጣ። መላእክት ገና ሲጮሁ አመጣለሁ፣ ሐዋርያቱ ሲጮሁ አመጣለሁ እና ማስረጃ ላውራ እያልኩ እኮ ነው። አፈናችሁ። ማስረጃ የምታመጣው ለምንድን ነው? ቅድም ሲጀምር ምን አላችሁ? አሁን ለመታጠፍ ነው እንጂ ቅድም ምን አላችሁ? አይ ፔንቴኮስታሎች ጮሃዩ ናቸው ሲሉ አይ ጮሃይ ነው የምትሉት ምናልባት ሲጸልዩ ሰምታችሁ ሊሆን ይችላል። አዎ ስንጸልይ እንጮሃለን ብዙ ጊዜ፣ ምክንያቱም መንፈሳዊ ስፒሪቹዋል ዋር ላይ ስለሆን ነው። የምድሪቱን መተትና ጥንቆላ ሁሉ ምንገለብጠው እኛ ነን አልኩ። ሌሊት ሁሉ እናንተ ተኝታችሁ የኢትዮጵያ ጥንቆላና ሟርት መተት ድግምት ሁሉ አሁን እኮ መንገድ ላይ እኮ እብድም እኮ ቀንሰዋል እኮ። አሁን ድሮ በመተት በድግምት ምናምን የሚደረግበት ማለት ነው። እብድ ሁሉ አልነበር እንዴ ድሮ እኮ። ጴንጤ ሲመጣ እሱ ሁሉ ጠፋ። በደብተር በእንትን በምናምን በፀጉር በሻሽ ምናምን የሚደግሙ ሁሉ ትብታባቸው እየተበጣጠሰ ማለት ነው። እየተበጣጠሰ እነሱ ራሱ ቀሚሳቸውን አውልቀው መተው ቸርች ጠንቋዮቹ ማለት ነው እጃቸውን ሰጥተው ጌታን ሲቀበሉ ማለት ነው። ስራቸው ሲፈርስ ድግምት ሲያፈርስ ነው የሚጮኸው እኮ።
ዝም ብሎ ነው እንደሚጮህ? ራበኝ ብሎ ነው እንደሚጮህ? ሰው እየተሳደበ ነው እንደሚጮህ? ሲገስጽ ነው የሚጮህ። እንደማ እንደ ኢየሱስ ነው። ኢየሱስ አይጮህም ነበር እንዴ? ሲገስጽ ይጮህ ነበር ኢየሱስ። ሐዋርያቱም ይጮሁ ነበር። አሁን ምሳሌ አንድ ያመጣሁት የነበረው አልዓዛርን ሲጠራው ጮሆ ነው ውጣ ያለው። በታላቅ ድምፅ ጮኸና ይላል። ለምን በታላቅ ድምፅ ኢየሱስ ጮኸ? መንፈሳዊ ትርጉም አለው እሱ ራሱ ማለት ነው። አስተምሮ ራሱ ኢየሱስ ይጮህ ነበረ። ስለ ዘር ሲያወራ የምታስታውሱ ከሆነ መልካም መሬት ላይ ወደቀ አለና በለቀመም ጊዜ 100 እጥፍ አፈራ። ይህም በተናገረ ጊዜ የሚሰራማ ጆሮ ያለው ይስማ ብሎ በታላቅ ድምፅ ጮኸ ይላል ኢየሱስ። ለምንድን ነው ኢየሱስ የሚጮህ? አጋንንት ሲያወጣ፣ ሲያስተምር፣ ሙታን ሲያስነሳ ለምንድን ነው የሚጮህ? መላእክት ይጮሃሉ፣ ሲያመሰግኑ ይጮሃሉ መላእክቶች። ውሸቴን ነው እንዴ? ኧረ አይደለም። ዮሐንስ ራእይ 5 ላይ ቆይ፣ ኧረ ልጨርስ ገና። ዮሐንስ ራእይ ላይ አበዛው የፋ አበዛው። ቆይ ምስክር ላምጣ። ሲጮሁ እየጮሁ ሲዘምሩ ላምጣ መላእክት ራሱ። እሺ ዝም ብሎ አይደለም፣ ዝም ብሎ ጮኸት አይደለም የሚጮሁት ጮኸት። ኦኬ እሺ፣ ምን ይላል መሰላችሁ? ለምሳሌ ዮሐንስ ራእይ 5 ላይ እንደዚህ ይላል አይደል? 5:6 ጀምሮ ላውራ። እሺ እንደዚህ ይላል። በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደተባረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥተውም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይልና፣ መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣ የሞላበት የወርቅ ዕቃ ያዙ። አሁን ለምስጋና ነው። መጽሐፉን ትወስድ ዘንድ ማተቡንም ትፈታ ዘንድ ይገባሃል። ታርደሃል፣ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከነገድም ሁሉ ከአሕዛብ ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየኸውም በዙፋኑ ላይ በአንበሶቹም በሽማግሌዎቹም ዙሪያ ብዙ መላእክት ድምፅ ሰማሁ። ቁጥራቸውም እልፍ አላፍ ጊዜ ምንድን ነው ድምፅ የገባ እልፍ። እሺ ቁጥራቸውም ይልና አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። እሺ በታላቅ ድምፅ የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ምስጋና፣ ክብር ሊቀበል ይገባዋል አሉ። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥም ያሉ ሁሉ በረከትና ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። መላእክት በታላቅ ድምፅ እየጮሁ ነው ይህን ዝማሬ የሚዘምሩት። አዎ ጴንጤቆስታሎች ሲዘምሩ ለምንድን ነው? የእግዚአብሔርን ክብር ስለሚያዩ ነው። የእግዚአብሔርን ክብር አይተው ስለሚዘምሩ ይጮሃሉ። ልክ እንደነ መላክ እንደነ ሚካኤል እንደነ ገብርኤል ማለት ነው። ለታረደው በግ ኃይል፣ ባለጠግነት፣ ክብር፣ ብርታት፣ ክብር፣ ምስጋና ይገባዋል ሲሉ በለሆሳስ አይሉም። ይሄንን በታላቅ ድምፅ ነው። ልክ እንደ መላክ የመላእክትን ምስጋና ስለሆነ በምድር የምናቀርበው ማለት ነው። እኛ ቤት ሁሉ ነገር ዝግ ነው ያለው ምናምን ስርዓት ያለው ቤት ነገር አለ። እኛም ቤት ስትመጡ ዝግ ያለ ነገር አለ፣ ቀስ ያለ አለ፣ የተረጋጋ ነገር አለ። ደግሞ ልክ እንደ መላእክቱ ምንጮህበት ጌታን ስናመልክ ምንጮህበት ሰዓት አለ። ስንገስጽ ልክ እንደ ኢየሱስ እንደ ሐዋርያቱ ጮክ ብለን እንገስጻለን መናፍስትን። እነሱም ጮክ እያሉ ይወጣሉ መናፍስትን። ክብር ለጌታ። ቴንክ ዩ ኤፋ፣ በጣም አዳምጫለሁኝ። አንድ ሌሎቻችሁ ከመናገራችሁ በፊት ቪዲዮ ላሳይ። በተለይ ሜንሽን ያረኳቸው ሰዎች ኤፍሬም አሁን ያቀረብክልን እንትን አዎ ጩኸታም ነን፣ ለጩኸታችን ደግሞ ለጩኸታም ለመሆናችን ደግሞ መጽሐፍ ቅዱሳውያንን የሚል መረጃ አላልኩም። እንደዚህማ አድርገው እኔ እርሶ ሚስር ፕሬዘንት አያርጉኝ እያሉ ገስት ላይ ሰውን እኔንም እንደዛ ላይ ያደረጉ ገስት ላይ አስቀምጠው ነው። አይቻልም፣ እንደዛ አይቻልም። ኤፍሬም አንተ ቤትም አፍነኸኝ። አይ እንደዛ አይቻልም። ቀሲስ እንደዛ አይቻልም። ኖ እንደዛ አይቻልም። እሺ ሚዩት አድርገው። እሺ ለሚዩት አደርጋለሁ። መጀመሪያ ልናገር እንጂ እኛ ጩኸታም ነን ያሉት እኮ። ኧረ ልናገር ይሄን አበዛው። ቆይ እኔ አሁን ቪዲዮ ላሰማ። በቃ እኔ ምንም እኔ መናገር አለብኝ። ኤፍሬም አበዛው። ተናገር። አላበዛሁትም። ምን መናገር አለብኝ እኔ እኮ። ትናገራለህ ግን ጨርስ እንዴ። ወይ አስወረዱት በመድኃኒዓለም። አይ አስገደላችሁኝ በመድኃኒዓለም። ማስወረድ አልነበረባችሁም። ፕሊዝ አታስወርዱት፣ ተውት። አሁን አዳምጡት ትንሽ